ጎግ ማጎግ ብሎ ሲል መጽሐፍ ዝም ብሎ አይደለም የሚለው ነው ማለት ሰው እንደገና ወደ ጥንቱ ይሄ ወደ ጎልያድ ዘመን በጉልበት ወደ መተማመን መጥቷል። ሰላምን ስናፍቃት ውላ ብናድር ከዚህ በኋላ ይርበናል፣ ይጠማናል። እስራኤልን እናጠፋታለን፣ ፍቀን ወደ ባህር እንጥላታለን የሚለው የኢራን መፈክር ነው፣ ህልም ነው፣ ቅዠት ነው፣ የቀን ቅዠት ነው ማለት ይቻላል። ልክ አይደለም በመሰረቱ። ባለፈው ሳምንት ደግሞ ራሻ ዓለም ላይ የትኛውም አይነት የመከላከያ ራዳር ማያቆመው ባላስቲክ ሚሳኤል ሰርታለች። ቁጥር 1 የኒውክሌር ታጣቂ ራሻ ናት። ስቲል ቻይናም አሜሪካም አይደለች፣ ራሻ ናት። እና ዘመን እኮ ያስነሳው ሰው ነው፣ ማንም ሊመልሰው አይችልም። ያ ሁሉ የአውሮፓ ሀገር ተደምሮ ራሻን አያክሉም። በጣም ነው ከባድ ፍርሃት ውስጥ መንግስታቱ ያሉት። መጽሐፍ ቅዱስ የማን ታሪክ ነው? የማን ታሪክ ነው? ሆል ኦልድ ቴስታመንት አይደለም፣ ሐዲስ ኪዳን የማን ታሪክ ነው? የእስራኤል ታሪክ ነው። ሰላም ካጣን ሰንብተናል። አሁን ደግሞ ሌላ ሰላም ማጣት ሊጨመር ይመስላል። ይህንን ስምምነት ራሻ ትቀበለዋለች ወይ ካልከኝ ለኔ አትቀበለው። የጎግ ማጎግ ሰልፍ መሪዎቹ ተዋናዮቹ ሁለት ናቸው። ሶስተኛዋን በ24 ሰዓት ነው የራሻና የዩክሬን ጦርነት አስቆማለሁ ያለው። በ24 ሰዓት ግን ኦልሬዲ እንግዲህ ሞርዛን ይር ምንም ነገር ሰክሰስፉል አልሆነም። በጣም ትልቅ ተራራ ስር ዋሻ ፈልፍለው እዛ ውስጥ ነው እንዲያሉ ስራዎችን ኢራኖች የሚሰሩትና በዓለም ላይ ቁጥር 1 ስንዴ አቅራቢ ኤክስፖርተር ራሻ ናት። ቁጥሩ 2 ደግሞ ዩክሬን ነበረች አይደል? በቃ እዚህ ዳቦ ጥያቄ ያለም ጥያቄ ሰው እንዲገዛ አልተፈጠረም። ስለዚህ ሰው ነፃ ፍጥረት ነው። ራሻ አሁንም ቢሆን ጉልበተኛነቷ እንዳለ ነው። ራሻ የጥንቷ ሶቪየት ህብረት ስትከፈል 15 ቦታ ነው እና አሜሪካ የበጣጠሷት። አውሮፓውያን ከሁሉ በላይ ከፍተኛ የራሻ ስጋትና ፍርሃት ካናዳን ጨምሮ ስላላቸው በከፍተኛ ደረጃ የዩክሬን ጦርነት እንዲቆም አይፈልጉም። እስራኤል በጣም ከባድ ጥቃት እየፈጸመች ነው ያለችው። አሁን ወታደሮች እየገደሉባት ቦምብ እየቀበሩ እያፈነዱ ምናምን እያሉ ነው ያሉት። አሁንም ኢራን እንግዲህ 2000 ባላስቲክ ሚሳኤሎችን አሳይታለች። እነዚህ ሁሉ የተዘጋጁት ያው ለእስራኤል ነው ብለዋል። ኢኮኖሚካል ስቴቢሊቲ ከሌለ ሰላም የለም። ሶሻል ስቴቢሊቲ ከሌለ ሰላም የለም። ኢራንም ዳገር መኖር አለባት፣ እስራኤልም ዳገር መኖር አለባት። ከዚህ በላይ ከዘመን በላይ ስልጣኔ ኬት ይመጣል? ግን ስልጣኔ ያስቀርቱታል። ምን አደረገው? እንደው አረቀቀው፣ አባሰው። ሰይጣን በሳት ድንጋዮች መካከል የሚመላለስ ኪሩብ የሚጋርድ ኪሩብ እንደሆነ ተጽፏል እና ጥጋብ ነው ያወረደው። እስራኤልና የኢራን ጠላትነት ድንበር አይደለም፣ የኢኮኖሚ አይደለም፣ የባህል አይደለም፣ የሃይማኖት አይደለም። ሪሊ የእውነት ከሆነ ነገር በጣም በቃ መልስ የማታገኝለት ነገር ቢኖር የእውነት ጦርነት ነው። ሰላም ጤና ይስጥልን። የተወደዳችሁ የሌታ ቤተሰቦች እንዴት ይዟችኋል? እንዴት አላችሁ? ዛሬ በአዲስ ርዕሰ ጉዳይ እንድንነጋገር ያሰብነው እንደ ሁለተኛ ጊዜ ጦርነቱ ከተነሳ ለመካከለኛው ምስራቅ ብቻም ሳይሆን ለዓለም አደጋ ነው እየተባለ ያለው የኢራንና የእስራኤል ጦርነት ሊጀመር ነው የሚሉ ዜናዎች እየወጡ ነው። በጣም አስደንጋጭ ዜና ነው። ምክንያቱም ደግሞ የተለያዩ ኢራን ባለስልጣናት በተለይ ባለፈው ሳምንት ያደረጉት የጦር ሰፈራቸውን እና የጦር መሳሪያዎቻቸውን አስጎብኝተዋል። ከዚህም ጋር ተያይዞ 2000 ያህል ሚሳኤሎች ተዘጋጅተዋል ተብሏል እና አንድ የኢራን ፕሮፌሰር እንደውም ኢራን ተዘጋጅታለች፣ ሁለተኛ ጦርነቱ ከተደረገ እስራኤል ትጠፋለች የሚል ሀሳብ ሁሉ አንስተዋል። ከዛም ሻገር ስንል ደግሞ ሌላኛው የዩክሬንና የራሽያን ጉዳይ እናገኛለን። ራሻና ዩክሬን እንግዲህ 4 ዓመት ሊሞላቸው ጥቂት ወራቶች ነው የቀራቸው። ይሁን እንጂ የሰላም ስምምነት ለማድረግ የተለያዩ ጥረቶች ቢደረጉም አልተሳካም ነበር። አሁን በመጨረሻው ይሳካል እየተባለ ያለለት አንድ የሰላም ረቂቅ ሀሳብ 28 ነጥብ ሀሳብ በዶናልድ ትራምፕ እና በነ ያሬድ ኩሽነር አጋፋሪነት ቀርቧል። ለማንኛውም እሱን ነገር ዘለንስኪ የተወሰነ አየዋለው በማለታቸውና ትንሽ ቢጫ መብራት ማሳየታቸውን ወደ አረንጓዴ ሊሄድ ይችላል እየተባለ ነው። እነዚህ ጉዳዮች ሰላም ያመጡልን ይሆን ወይንስ ያሬዶ ዛሬ ምንም ሰላም አይመጣም ሊልን ይሆን አልታወቀም። አብራችሁን ቆዩ። ያሬዶ እንዴት ይሰሃል? አስቀድም አስተዳደረው ስለሚታወቅ ነው። ልክነ ስለሚታወቅ ነው አይደል? የተበላ ቁማር ነው ብዬ ነው። አዎ በቃ ምንም ስጋቱ እንዳለ ነው አይደል? እስራኤልና እንግዲህ የ10 ቀን ጦርነት አድርገው በጣም ረጅም
ጊዜ የተደረገ ጦርነት በሚመስል ደረጃ ትልልቅ የሚባሉ ውድመቶች ካየንባቸው ጦርነቶች መካከል የሚመደብ ነው የእስራኤልና የኢራን ጦርነትና በነዛ ጊዜያቶች ውስጥ የታየው ነገር ከዚህ በኋላ ደግሞ ምን ይሆናል አይነት በሚል በስጋት የታጀበ ብዙ ነገር ነበረውና በርግጥ በተነቋቆሱ ነበር ድጋሚ ግን እንደሚጀምሩ እንደውም ትንሽ ናፕ ነው የወሰዱት እያልኩ ነበር እንጂ የሚበርድ አይመስልም ሰምሃውና አሁንም ኢራን እንግዲህ 2000 ባሊስቲክ ሚሳይሎችን አሳይታለች እነዚህ ሁሉ የተዘጋጁት ያው ለእስራኤል ነው ብለዋል በጣም የሚገርመው ደግሞ ፕሮፌሰር መሐመድ ማራንዲ የተባሉ በኢራን ውስጥ ትልቅ ፕሮፌሰር ናቸውና 4-5 ቻናሎች ላይ አይቻቸዋለሁ ራሱኑ ነገር ደግመዋል ኢራን ተዘጋጅታለች እስራኤል ይሄን ነገር ካደረገች መጥፊያዋ ነው የሚለውን ቃል ማለት ነውና የሁለቱ ዛጃ በጣም መበርከቱን ሲታይ ይሄ ነገር በቅርብ ጊዜ ወደዚህ ነገር ይገባ ይሆን የሚለው የሰላም እጦት አለብን አይደል ምንድነው ምን ያየ በምን ይላል እንደሚባለው እንደሱ አይነት ነገር አለውና እነዚህ ነገሮች በእውነት ይከሰታሉ የሚለው ነገር በጣም የተለያዩ የውጭ ዜና ማሰራጫዎችም ይሄንን ነገር ድጋሚ ወደ ጦርነት ሊገባበት የሚችል እድል አለ ሰፊ ነው አይነት የሚለው ሐሳብ እየተነሳ ነውና ሰላም ካጣን ሰንብተናል አሁን ደግሞ ሌላ ሰላም ማጣት ሊጨመር ይመስላል እሱን እንደርደር ያ ትንሽ ጋፕ ነበር በመሃል ላይ ከባለፈው 12 ቀን ጦርነት በኋላ ያው እንግዲህ በመሃል ግን ተቃላ አሜሪካና እስራኤል አንድ ላይ ሆነው የኢራን ኒውክሌር ማብለያ መተዋል ከዛ በኋላ እንደገና አሜሪካ ድርድር ጀምራ ነበር እሱ ነገር ምንም የተለየ መቋጫ ሳያገኝ አሁንም ሰዎቹ ቢያስቆመን የለም ብለው እንደው ሌላ ሳይት ቀይረዋል ኒውክሌር እንትኑ ኢራን እሱ ለማምረት ሌላ ሳይት ቀይረው ሌላ ተራራ ስር ነው ባይዘው ያው እንደዚህ አይነት በጣም ትልቅ ቦምቦች ሲመጡ ሬዚስት ማድረግ የሚችለው እንደዚህ አይነት ቦታ ስለሆነ በጣም ትልቅ ተራራ ስር ዋሻ ፈልፍለው እዛ ውስጥ ነው እንዲያሉ ስራዎችን ኢራኖች የሚሰሩትና ይሄ እንግዲህ አንደርግራውንድ የመስራቱ ነገር በሐማስም በሂዝቦላም አይተነዋል ጠቅላላ መሳሪያዎቻቸው ምናምን በሙሉ ያሉት አንደርግራውንድ ነውና በኪሎሜትሮች ነው አንደርግራውንድ የሚቆፍሩት 10 ለ20 ሜትር ነው የሚቆፍሩት እና እሷ ደግሞ ጭራሽ ተራራ ስር ነው የምትቆፍረው እንደዚህ ያሉ ትልቅ ፕሮጀክቶች እዛ ነው የምትአካሂደው ማለት ነውና እንግዲህ ምን እንደተፈጠረ አታውቅም አሁን ምን በመሃላቸው እንግዲህ አትሊስት አሁን ምክንያት የነበረው የእስራኤልና የሐማስ ግጭት ነበር ፍልስጤማውያን ተንገላተዋል ተሰደዋል ተርበዋል ተጠብተዋል ተጠቅተዋል አይደል የነሱ ጥቃት ይቁም ነበር የሂዝቦላ የኢራንም የሁቲን ጨምረ በዙሪያ ያሉ ሁሉ ይሄ ነበር እንትናቸው ስሞታቸው የነበረውና ጥብቅና እንደ ምክንያት መነሻ ምክንያት የሚያደርጉት የፍልስጤምን ሀገር አልባ ሆነ ህዝቡ ተፈናቀለ ተደበደበ ያለ በቃ በጠራራ ፀሐይ ፈረሰ ሀገር ሁለት ነው ግን ጦርነቱ የጀመረው ሐማስ መሆኑ ይታወቃል ይሄ ሁሉ ሲሆን ከዚህ በኋላ እንግዲህ ሰላም ስምምነቱ ይቀጥላል አይቀጥልም አሁንም እሱም በእንጥልጥል ያለው በእስራኤልና በሐማስ ማለው የዶናልድ ትራምፕ ባለ 20 ነጥቡና እንግዲህ ኦሬዲ ወደ 3 የሚጠጉ ያልተመለሱ ሬሳዎች ናቸው የቀሩት እንጂ ሌላው ኦሬዲ ተመልሷል ሐማስ ከየጉድጓዱ የቆፈረ ሬሳዎችን እየመለሰ ነው ያለው እንጂ በህይወት ያለ ታጋች የለም በሐማስ እጅ የለም ግን ዶናልድ ትራምፕ በሐማስና በእስራኤል መካከል ያቀረቡት የ20 ነጥብ የሰላም ስምምነት በዋናነት የሚያጠነጥነው የሐማሱ የጋዛው ሐማስ ምን ትጥቅ ይፍታ ነው ፈቷል አይፈታም ስለዚህ ጋዛን ያለ ሐማስ አታስቧት ነው የሚለው ሐማስና በዚህ ሁኔታ ላይ ኦሬዲ ያ ስምምነት ምን ብሏል ኦሬዲ ፈርሷል ሐማስ ትጥቅ ባልፈታበት ሁኔታ ጋዛን መልሶ መገንባት እና ለጋዛውያን ደግሞ በቂ የሆነ የመድኃኒትና የምግብ አቅርቦት ማቅረብ የማይቻልበት ሁኔታ ነው ያለው እስራኤልም እዚህ ጋር እየተከላከለች አይገባም በማል መተኳኩስ አለ አንድ ሁለት ተኳኩሷል ከዛ በኋላ ከስምምነቱ በኋላና ግን ከበፊቱ አንፃር ስትመለከተው የሆነ የረገበ ነገር ያለ ይመስላል ትንሽ የሆነ አይደል ያለ ይመስላል ምን የእስራኤልም ጦር የተወሰኑ ክልሎችን ከጋዛ ወጥቷል ግን አለቀቀም ጋዛን አለቀቀም ግን የተወሰኑ ክልሎችን እንትን ብሎ በሂደት እየለቀቀ ሊወጣ ነበር ስምምነቱ በሁለት ዓመት የሚጠናቀቅ ስምምነቱ ባይዘወይ በአንድ ጊዜ የሚጠናቀቅ ስምምነት ሳይሆን ትራምፕ ያቀረበው ባለ 20 ነጥቡ ስምምነት በሁለት ዓመት ጊዜ ውስጥ የሚጠናቀቅና ጋዛን ሙሉ በሙሉ መልሶ
መገንባት የሚያስችል ለጋዛውያንም እንደዚሁ ፎይታ ሊሰጥ የሚችል ነበር። ሲጨፍሩ ነበር እንግዲህ በጣም ከባድ ፌሽታ ውስጥ ገብተው በጣም ትልቅ ደስታ የተሰደዱት እየተመለሱ አይደል ቀያቸው እንደገና ድንጋይ ስርም ቢሆን መኖር አገራችን እያሉ መኖር ጀምረው ሰፈራችን የፈረሰ እንደዛ አይነት ሁኔታ ውስጥ ገብተው ባለበት ሁኔታ አሁን ደግሞ አገን የኢራን ነገር መነሳቱ ምንድነው ትላለህ? ገባ ምንድነው የእውነት ኮንም ነገር ምክንያቱም ማወቅ ይከብዳልና የእስራኤልና የኢራን ጠላትነት ድንበር አይደለም፣ የኢኮኖሚ አይደለም፣ የባህል አይደለም፣ የሃይማኖት አይደለም። ሪሊ የእውነት ኮንም ነገር በጣም በቃ መልስ የማታገኝለት ነገር ቢኖር የሁለት ጦርነት ነው። በብዙ ሀገሮች መሀል ነው ሚሳኤል የሚወራወሩት፣ በሺህ ኪሎ ሜትር ነው ሚሳኤል የሚተቋቋሱትና ያ አዲስ ነገር ለም ተሞካክረዋል እስኪ በቃቸው ድረስ ከተማቸው ዋና ከተማ ቴህራን ሳይቀር ገብታ ስደበድብ የነበረው እና የእስራኤል ጀቶች ያለ ምንም ከልካይ እየተመላለሱ ሲደበድቡ የነበረበት ሁኔታ ነው። 12 ቀን ጦርነት ነው ማለት አሁን ደግሞ ቀደም እንዳልከው እንግዲህ ሌላ ሚሳኤሎች አምርቻለሁ ድራሹ አላጠፋት የታባተነስና ብለው በእስራኤል ላይ እንደገና ኢራን የምትባል ሀገር እስራኤል ከምድረገጽ ካልጠፋች በቃ እንደ ሀገር አትቁጠሩም የምትመስለው እውነት ለማውራትና መፈክራቸውም ነው። ይሄ እስራኤልን እናጠፋታለን ፍቀን ወደ ባህር እንጥላታለን የሚለው የኢራን መፈክር ነው። ህልም ነው፣ ቅዠት ነው፣ የቀን ቅዠት ነው ማለት ይቻላል። ልክ አይደለም በመሰረቱ። ኢራን እንደ ሀገር መኖር አለባት፣ እስራኤልም እንደ ሀገር መኖር አለባት፣ ፍልስጤማውያን እንደ ሀገር መኖር አለባቸው፣ እንደዚህ መኖር አለባቸው አይደል እንዴ? ሊባኖሳውያን እንደ ሀገር፣ ጆርዳናውያን እንደ ሀገር መኖር አለባቸው። ኢትዮጵያም ሌላውም ሀገር እንደ ሀገር መኖር አለበት። በቃ የመኖር መብት በምድር ላይ መኖር መብት የሰውነት መብት እኮ ነው። ሃይማኖታዊም አይደለም፣ ፖለቲካዊም አይደለም፣ ኢኮኖሚያዊም አይደለም። በቃ ሰው ሲባል መሬት ላይ እንዲኖር ነው የተፈጠረው። ኢዮብ ሰው መሬት ላይ ኑር እንጂ ፕላኔት ላይ ኑር አልተባለም። ሰው ወደፊት ይወስዱና ጨረቃ ላይ ራሱ ነው ሄደው ወደፊት ሊወስዱ ይችላሉ። ሰው መሬት ላይ እንዲኖር ነው የተፈጠረው። እግዚአብሔር ዳዊት ያለው አይደል ምድርን ለሰው ልጆች ሰጣት ይላል አይደል? ምድርን ለሰው ልጆች ምድር የሰው ልጆች መኖሪያ ናት። ያለ ዘር ያለ ቀለም ያለ ምንም ልዩነት ዲማርኬሽን የመጣው ከጥፋት በኋላ ነው፣ ከውድቀት በኋላ ነው። ኃጢአት ያመጣው ነው የክፍፍል በሰው ልጆች መካከል ያለው ጥላቻ፣ እርስ በርስ አንዱ የበላይ ለመሆን ሌላውን ባሪያ አርገ በመግዛት በጣም የሚገርመው እግዚአብሔር ሰውን ግዛ ሲለው እና ያለ ዘፍጥረት 1 ላይ አይደል? ግዛ ሲለው የሰማይ ወፎችን ግዛ አለው፣ የባህር ዓሦችን ግዛ አለው፣ የምድር አራዊትን ግዛ አለው፣ ግን ሰውን ግዛ አለው። አይገርምም? ሰው እንዲገዛ አልተፈጠረም። ስለዚህ ሰው ነፃ ፍጥረት ነው እና በነፃነት የመኖር ተፈጥሯዊ መብት ነው ያለው ሰው ስታስብና አሁን ግን አገርን የማጥፋት ነው የሆነ ሰንበዲና ለምሳሌ እስራኤል የሐማስን የጦር መሪዎች የፖለቲካ መሪዎች በያሉበት ሀገር በቅርብ ታስታውሳለህ ኳተር ደብድባለች ይላል የሐማስ መሪዎች አሉ ብላ ደብድባለች ሰው ሀገር ገብታ ደብድባለች አስበዋል አሁን መሪዎችን የማጥፋት ነው ይሄ ሀገርን ማጥፋት ግን አይቻልም ህዝብ ማጥፋት ግን አይቻልም የፈለገውን ሃይማኖት ቢከተል ነው ማለት የፈለገውን እምነት ቢከተል የፈለገውን ርዕዮተ ዓለም ቢያራምድ የመኖር ተፈጥሯዊ መብት ነው ያለውና እስራኤል የምትባል ሀገር እንግዲህ ከ2000 ዓመት መበተን በኋላ በተባለው ኪዳን መሰረት ሀገሯ ላይ ተሰብስባለች 1948 ሀገር ሆና ተመስርታለች ከዛ ፊት አልነበረችም ነው በደም ነበረች መጽሐፍ ቅዱስ የማን ታሪክ ነው the whole old testament አይደለም ሐዲስ ኪዳን የማን ታሪክ ነው የእስራኤል ታሪክ እዛ ምድር ላይ የተፈጠረ ታሪክ ነው በቃ እዛ ምድር ላይ የተገለጠ እውነት ነው ተቀብለን የምንኖረው በክርስቲያና በእስልምና በትለው ነው ማለት ነው ከዛ አንፃር እስራኤል እንደ ሀገር የመኖር ጉዳይ ለኢራን ራስ ምታት ነው በዛ ምክንያት አሁን እንደገና ሌላ ጥቃት እየተነሳች ነው ይሄ ነገር ወዴት ይሄዳል የሚለው ነገር ለኔ ባጭር ቋንቋ ያው እያረፈ የሚነሳ ቅድምና ናፕ እየወሰደ የሚነቃ አለው ዋ ምናምን እያለ የሚነሳ ግን ወዴት የሚሄደው ፋይናሊ ወደ ጎግ ማጎግ ሰልፍ ነው የሚሄደው ለምን የጎግ ማጎግ ሰልፍ መሪዎቹ ተዋናዮቹ ሁለት ናቸው ሶስተኛዋን ተታን ማለት ነው ሶስተኛዋን ሁለቱ አሁን በጣም ከፍተኛ ክላይማክስ እንት ላይ ነው ያሉት ራሻና ኢራን አይደል ጎግ ራሻ ናት ቀጥለው ፋርስ ኢራን ናት እነዚህ በከፍተኛ ቴምፕሬቸር ውስጥ ነው ያሉት በኃይል ነው እየተንቀሳቀሱ ያሉት እና የዚህ ትኩሳት ደግሞ ማጠንጠኛው ዩክሬን አይደለችም መካከለኛው ምስራቅ እስራኤል ናት የምትሆነውና
ምንድነው ሊሆን የሚችለው የሚለው ነገር እውነት ለመናገር መገመት ነው የሚከብደው። ቀጥሎ ሊሆን የሚችለው ነገር ነው ማለት እንጂ አሁን በመሰረቱ አሁን የሐማስ ትጥቅ አለመፍታት ባለማ ነው። አሁን ሐማስ በራሱ ስልጣን ትጥቅ መፍታት ሁሉ የሚችል አይመስለኝም እኔ እንዳትፈታ። ምክንያቱም ይሄን ያህል ቢሊየን ዶላር አንተ ላይ ኢንቨስት አድርጋለሁ ሊባል ይችላል። ማንም ይለው ኢራን 2000 ሚሳኤል አነጣጥራ እስራኤል ልትመታ እየተዘጋጀች ሀገር አጠገቧ ጎረቤት ድንበሯ ላይ ያለ ሐማስን እንዴት አድርጋ ትጥቅ ፍታ ትለዋለች? እሱ ብቻ አይደለም ሂዝቦላ በከፍተኛ እንቅስቃሴ ላይ ነው ባይዘው ያለው። ባለፈው ታስታውሳለህ ወኪቶኪ የሚባለው የወታደሮች መገናኛ በዛ የፈነዳ ፍንዳታ አለ። በጣም ብዙ ወታደሮች ሞተዋል። እሱን በቀላሉ ያለ ነው ያለው ሂዝቦላ። እሱን ነገር ሬዲዮ አፍንድተሽ ያለቁብኝ ሰዎች አሉ። እሱን በቀላሉ ያለ ነው ያለው ተነስቶ እንግዲህ ከተወሰነ ጊዜ ጠፍቶ ነበር ሂዝቦላ፣ ስፔሻሊ ሂዝቦላ ጠፍቶ ነበር። ዝም ብሎ ነበር ግን ዝም አለ እንጂ አልጠፋም፣ አደፈጠ እንጂ አልጠፋም። እና የሚያስፈራ የሚያስገርም ነገር ላይ ነው አጠቃላይ ያለው። እንደ አዲስ ትኩሳቱ ሊቀሰቀስ ነው። ኢራን ብቻ አለች የምትነሳው፣ ፕሮክሲዎቿም ሊነሱ ነው አንድ ላይ። በዋናነት የደቡቡ ሐማስ፣ የሰሜኑ ደግሞ ሂዝቦላ፣ በዛ በኩል ደግሞ ያለው ሁቲ፣ እነዚህ ሁሉ የኢራን ፕሮክሲዎች ናቸውና እንደገና ከእስራኤል ጋር ወደ ሌላ ጦርነት የሚገቡበት አዝማሚያ ነው የተፈጠረ ያለው። እንግዲህ መጨረሻ ላይ ስላለን ብዙም ይሄን መስማት ማንም አይፈልግም። እኔም አንተም አንፈልግም፣ ግን ሊሆን ግድ ነው። በቃ ወገኖቻችን ስሙ፣ ሊሆን ግድ ነው ያለ ነው። መጨረሻ ላይ ነው። ምን ታደርጋለህ? ከዚህ ውጭ ምን ትላለህ? እንግዲህ እሱ እንዳለ ነው። ምንም አንዱ ሌላኛው እንደው መነሳት አለበት ብዬ የማስበው የዚህ የራሽያና የዩክሬን ጉዳይ ደግሞ አብሮት አለ አይደል? ማለት ጉዳዩ ክሎስ ቱ 4 ዓመት አይደል ሆኖታል። እንግዲህ ጋሼ ትራምፕ መጥቼ አስቆማለሁ በሚለው ሀሳባቸው ባይሳካላቸውም አሁን ሁለተኛው ዙር ነሰንስ ያው ኦፊሻሊ ያለው ማለት ነው እንጂ ውስጥ ለውስጥ የሄዷቸው ጉዳዮች ብዙ መሆናቸው ሳይዘነጋ አሁን ፋይናሊ ግን 28 ነጥብ ያለው የሰላም የድርድር ሀሳብ አቅርበው እንደውም ስቱዲዮ ከመግባታችን ከጥቂት ደቂቃዎች በፊት ዜሌንስኪ የተወሰነ በቃ ለሚደረገው የማስቆም ዓላማ ተባባሪ ነኝ አይነት የሚል መልስ ሰጥተዋል። ይሁን እንጂ ራሽያ አሁንም ቢሆን ጉልበተኛነቷ እንዳለ ነው። ምክንያቱም ወደ ሰላም ድርድሩ እንኳን ሲገባ የያዘችውን በተለይ ዶንባስክን ቦታ ሙሉ ለሙሉ ወስዳ ነው ድርድር ውስጥ እሱ አለ። ዶንባስክ እንግዲህ እንደሚታወቀው የዩክሬን ነው ቦታው ነው። በእርግጥ የራሽያ ማለት በበድሮ ማለት እና የያዘችውን ይዛ ነው የምትደራደረው። ኢቭን which means በቃ እምቢ ብላለች። ከዛስ የኔቶ አባልነት አልነበር መጀመሪያ ጸቡን የቀሰቀሰው። የኔቶ አባል አትሆኝም፣ አሜሪካ ጦር መሳሪያ አትሰጥሽም የትራምፕ ሀሳብ ነው። ከ28ቱ ነጥቦች የተወሰኑት እነዚህ ናቸው። በዛኛው ጎን ስትሄድ ደግሞ የኔቶ በተለይ የአውሮፓ ህብረት 156 ቢሊዮን ዶላር ለዩክሬን አጽድቀዋል ማለት እንደግፋት እያሉ ማለት ነው። እና ይሄኛውን ነገር ስታይ ሰምሃው ከአውሮፓ ጋራም ምናልባት ጋሼ ትራምፕ እንትን ሊሉ ይሆን ማለት የሆነ ነገር ውስጥ ሊገቡ ይሆን። ምክንያቱም አውሮፓውያን ማቆም አልፈለጉም ጉዳዩን እንግፋበት ያ ምክንያቱም 156 ቢሊዮን ዶላር ነው ጉዳዩን ለመግፋት እያጸደቁ ያለው እና በዛ በኩል የሰላም ስምምነት መጣ ይባላል። በዚህኛው በኩል ደግሞ አይ ይቀጥል ያለ ደግሞ እሳቱን ደግሞ ትንሽ ማገዶ እንጨምርበት እያሉ ያው ብሩ ለሌላ አይደለም የሚውለው ለጦር መሳሪያ ግዢ ነው የሚውለው ለራስን ለመከላከል ነው የሚውለውና ለዛ ተደርጓል። ባለፈው ሳምንት ደግሞ ራሽያ ዓለም ላይ የትኛውም አይነት የመከላከያ ራዳር ማያቆመው ባላስቲክ ሚሳኤል ሰርታለች እና ዓለምን ይውልኝ ምናምን ብላለች እና በቃ አውዳሚ ነው። በጣም ከፍተኛ የሚባል የቴክኖሎጂ ጉዳይ የያዘ ነው እየተባለ ነው። እና ይሄንን ነገር ስናይ የሰላም ስምምነቱ የመሆን እድሉ ምን ያህል ነው ተብሎ በጣም ጥያቄ ውስጥ ገብቷል። ምክንያቱም አውሮፓም እየተቀበለው አይደለም ጉዳዩ እንግፋበት አይነት የሚል ነው። በዚህኛው ሳይድ ግን ራሽያ ምንችላት አይደለችም አይነት ሴንስ አለው። ምክንያቱም ብዙ አድቫንቴጅ የተወሰደው ለዩክሬን ሳይሆን ለራሽያ ነው። ያው ፑቲን በጣም የሚገርም ነገር ነው እውነት ለመናገር። ምክንያቱም ትራምፕ ለምሳሌ አሁን እዚህ የጋዛና እስራኤል ስምምነት በደንብ መሬት ይዘው በደንብ ተሳክቶ ምናምን ነገር ቢሆን ኖሮ በዚህ ተሞክሮ
ራሽያና ዩክሬን ማለት ያለውን ጦርነት ለማስቆም ሌላ ስምምነት ይዘ በመሰረቱ አሜሪካ ሌላ ያልነቷን ያሳየች ነው ያለችው። በአንድ በኩል እዚህ በመካከለኛው ምስራቅ ያለው ነገር ማስቆም ሆነ ነኝ ኢራን ዛይዳ በቦምብ ደብድባ አርፈች ቁጭ ባይ አለዚያ ጨምርልሻለሁ እያለች ሐማስንም ትጥቅ ፍታና ወደ እርሻ ተመለስ፣ ፍልስጤም ማነው ጋዛ በሌላ ኃይል መተዳደር አለበት በጊዜያዊ አስተዳደር ምናምን ገባ። ይሄ ትራምፕ እቅድ ነው። ግን ይሄ ተሳክቷል አልተሳካም። ትራምፕ ከአንድ አጀንዳ ወደ ሌላ አጀንዳ የመዝለል ምናልባት አሁን እንግዲህ በቀጣይ ተርም ትራምፕ በስልጣን ይቀጥላል፣ ሶስተኛ ዙር ማለት ነው። ይሄ ገና ስቲል አከራካሪ ነው እዛ እንጂ ሰፋፊ አጀንዳዎች ናቸው የትራምፕ አጀንዳዎች፣ ዓለም አቀፍ ናቸው አጀንዳዎች። አሜሪካ ብቻ ያለች የትራምፕ አጀንዳ የአሜሪካ ሌላ ያለት የሚጠብቀው እንደዚህ በተለያዩ አገሮች ፖለቲካዊ፣ ኢኮኖሚያዊ ሌላም ጉዳዮች ላይ አሜሪካ የምታደርገው ኢንቮልቭመንት ነው የሚወስነው። ሀያልነቷ የምታሳየው በዚህ ነው። አብሶ በጦርነት መሀል ኔጎሽዬት በማድረግ እንደዚህ እና የተሳካ ውጤት በማምጣት ማለት ነው። እምቢ ካልክ ደግሞ ቀጥሎ ወደ ማዕቀብ ትገባለህ ማለት ነው። ይህን ስምምነት ካልተቀበልክ ያንተ ካምፓኒዎች፣ ያንተ ድርጅቶች፣ ተቋማት፣ የባንክ እንቅስቃሴ በጣም በዓለም አቀፍ ደረጃ ማዕቀብ ውስጥ የመግባት እድል አለው። ይሄ አቅሟን ትጠቀማለች አሜሪካ እና ትልቅ ሀገር ናት፣ ምንም ጥያቄ የለውም። እንግዲህ መቼስ እንደው የሚሰማ እንደነ ሽማግሌ መኖሩም አንድ ነገር ነው። አሜሪካ ባትሆን ሱዳንን ታቀርባለች፣ ሱዳን ኢትዮጵያን ታቀርባለች። እንደገባ አትችልም፣ ማንም ይሄን አይችልም። እና አገሪቱ ያላትን አቅም ያን ብቻ ሳይሆን ሰውየውም ትራምፕን በራሱ ያለውን ተጽዕኖ ፈጣሪነት የሚያሳይ ነው የሚሆነው። ግን በጣም በእርግጠኛነት ቅድም አንተ ብለዋል፣ ትራምፕ ገና የምርጫ ቅስቀሳ ላይ በ24 ሰዓት ነው የራሽያና ዩክሬን ጦርነት አስቆማለሁ ያለው። በ24 ሰዓት ግን ኦልሬዲ እንግዲህ ሞርዛን ይር ምንም ነገር ሰክሰስፉል አልሆነም፣ ምንም ነገር አልተሳካምና ከፑቲን ጋር ለመገናኘት ዘለንስኪማ የቤተ መንግስት መጥቶ ብዙ ተሳልቀውበትም ጭምር ሄደዋልና የተሳካ ነገር የለም። ለዩክሬን ይሄ ኪሳራ እንደሆነ ይታወቃል። በጣም ብዙ ድንበር ላይ ያሉ ግዛቶቿን፣ ከተሞቿን ዩክሬን አታለች። ሰፊ ነው ባይዘው አገሩ፣ ቀላል አይደለም። ይሄ ሆኖ ቀላል አይደለም። ታስታውሳለህ ክሬሚያ ስትወሰድ፣ ክሬሚያ ስትያዝ የነበረው ጦርነት የነበረው ትርምስ በጣም ዓለም አቀፍ በቃ ጦርነት የሚነሳ መስሎ ነበር። ግን በቃ ተረሳ፣ ጸጥ ተባለ። የማን ሆነች? የራሻ ሆነች። አልበቃትም። ይሄ ማለት እቅዳቸው ሰፊ ነው ማለት ነው። አየህ ራሻ ስትከፈል 15 ሀገር ነው የሆነችው። ራሻ የጥንቷ ሶቪየት ህብረት ስትከፈል 15 ቦታ ነው እና አሜሪካ የበጣጠሷት 15። አሁን ዓላማው ፑቲን የሚመስለኝ 15ቱንም መሰብሰብ ማለት እኮ አገር ነው አገሩን የተቀመጠ ማለት በኃይል ሰብስበ እነዚህም በሙሉ ታላቋን ራሻ እንደገና መመስረት ነው። ምናልባት እንግዲህ የጎግ ማጎግ ጦርነት ከዛ በኋላ ታላቋ ራሻ ከመጣች በኋላ ሊሆን ሁሉ ይችላል ብዬ አስባለሁ። ምክንያቱም የሰውየው ዝግጅት በጣም ሰፊ ነው፣ ያስፈራል። እንግዲህ በዓለም ላይ ቁጥር 1 የኒውክሌር ታጣቂ ራሻ ናት። ስቲል ቻይናም አሜሪካም ማድረች ራሻ ናትና የራሻ አካሄድ አስፈሪ ነው። ዞሮ ይህንን ስምምነት ራሻ ትቀበለዋለች ወይ ካልከኝ ለኔ አትቀበለው። ዋይ አሁን ተናግሬያለሁ። እቅዷ በጣም የተለጠጠ ነው። ምናልባት ዩክሬን ሙሉ በሙሉ ወደ ጥንቱ አገርሽ ተመለሺ ብላ ልትውጣ ትችላለች። አሁን ኬቭ ምናምን የቀሩት ዋና ልትወስዳት ትችላለች። የምሬ ነው ነገር። ከዛ ውጭ ግን አውሮፓውያን ከሁሉ በላይ ከፍተኛ የራሻ ስጋት እና ፍርሃት ካናዳን ጨምሮ ስላላቸው በከፍተኛ ደረጃ የዩክሬን ጦርነት እንዲቆም አይፈልጉም። በከፍተኛ ደረጃ ዩክሬን ጦርነት እንዲቀጥል የሚፈልጉት ለምን? ራሻ በዛ እንድትጠመድ አሳይመንት እንዲሆንባት። ስለዚህ ያለ ኃይላቸውን እየሰበሰቡ ኔቶ ባትገባም ነው ማለት ገባ። ምክንያቱም የፑቲን ዋነኛ ተቃውሞ ይሄ ነው። ኔቶ መጥቶ አፍንጫዬ ስር እንዲገባ ምክንያቱ ዩክሬን ናት አይደል? ስለዚህ ዩክሬን የኔቶ አባል አትሁን ነው፣ መሆን የለባትም ነው በአቋም ደረጃ። ባትሆንም እንኳን ነው ማለት አውሮፓ በከፍተኛ የራሻ ስጋትና ፍርሃት ያ ሁሉ ሀገር ሰብስቦ አንድ ራሻን አያክልም በኃይል ነው ማለት በፓወር ያ ሁሉ የአውሮፓ ሀገር ተደምሮ ራሻን አያክሉም። በጣም ነው ከባድ ፍርሃት ውስጥ መንግስታቱ ያሉትና ከዚህ የተነሳ ያ ጦርነት እንዲቆም ይፈልጋሉ ብዬ አላስብም። ለዛም ነው እኮ በጀቱንም $156 ቢሊዮን በጣም ከባድ ነው። ስለዚህ በደንብ ጠንክረሽ ተዋጊ እኮ ነው አለንልሽ፣ ከጀርባ ጠንክረሽ ተዋጊ
በቃ አንድ ምናምን እስኪቀር ድረስ ተዋጊ ነው። በቃ ዘለንስኪ አንተ ራስህ እስኪቀር ድረስ ተዋጋ፣ አንድ ሰውና አንድ ጥይት እስኪቀር ድረስ ተዋጋ ነው ይሄ እንጂ ምንም ጦርነቱ እንዲቆም አይፈልጉም። እና ወደ ፑቲን በመሄዱ ትራምፕ በአውሮፓ በጣም ጥርስ ተነክሶበት ነበረ። ወይንም አሜሪካ አውሮፓን ክዳታለች ወደሚባል ደረጃም ደርሶ ነበር። ታስታውሳለህ? በቃ እሱ የራሻና የዩክሬን ጦርነት አስቆሞ ቃሉን ለማክበር በሚሄደው ርቀት ለአውሮፓ ጀርባውን ሳያውቀው እየሰጠ በከፍተኛ ደረጃ እንትን እያለ ነበር። አሁን ግን ወደ ኔቶ ራሱ እየተመለሰ ኔቶን እናጠናክረው፣ በከፍተኛ በጀት መጠናከር አለበት ኔቶ፣ ስለዚህ በጀታችሁን ጨምሩ ወደ ማለት መጥቷል። ለምን ፑቲን እንደማይሰማወቅ አይሰማውም። እሺ አይለውም ፑቲን። ለምን እንዳልኩ የተለጠጠ እቅድና ፕሮግራም ነው ፑቲን ያለው። ራሻ በጣም ሰፊ እቅድና ፕላን ነው ያላት፣ ደግሞ ዘመን ያስነሳት። አሁን ይሄ የሚወራው መሬት ላይ ያለው ነገር ነው። መጽሐፉ ምን ይላል ካልክ ግን በቃ ጎግ ማጎግ ይነሳል። እንደ ደመና መጥቶ እስራኤልን ይከባል። እንደ ደመና ምን ማለት ነው? እንደ ደመና መጥቶ ማለት ነው። አየህ ክረምት ላይ ደመና ታስታውሳለህ? መኪና በደመና በጭጋጉ ሲያልፍ ደመና ጥቅጥቅ ብሎ እንደሱ ማለት ነው። ምድሪቱ መጥቶ ይከባል ለሚለው እንደ ደመና መጥቶ ይከባል ለሚለውና እንደሱ ለመሆን እየተዘጋጀ ነው ያለው። እንደ ደመና ሊጎርፍ እየተዘጋጀ ነው ያለው። ምን አድርገህ ታስቆመዋለህ ታዲያ? ሰውዬው እኮ ዘመን ያስነሳው ሰው ነው። ዘመን እኮ ያስነሳው ሰው ነው። ማንም ሊመልሰው አይችልም። አሁን ለምሳሌ እንበልና ዘለንስኪ ይሄን ሁሉ ሀገር አስወስዶ ይሄን ስምምነት እንኳን ለመፈረም ድፍረት ሊኖረው ይችላል። ይሄን ሁሉ ሀገር ደግሞ ወስዳ ራሻ ላትፈርም ትችላለች። ብትፈርም እንኳን ዲዩቲክ ጦርነቱ የሚቆይ ይመስላል? ይሄው እዚህ መች ቆመ ተፈርሞ? ማሳያው እኮ ይሄ ነው። በጋዛና በእስራኤል መካከል ተፈረመ አይደል? ያ20 ነጥብ ትራምፕ ነው። መቼ የተተኳኮሱ ናቸው ያሉት። እስራኤል በጣም ከባድ ጥቃት እየፈጸመች ነው ያለችው። አሁን ወታደሮች እየገደሉባት ቦምብ እየቀበሩ እያፈነዱ ምናምን እያሉ ነው ያሉት። እና እንግዲህ ሰላምን ስናፍቃት ውላ ብናድር ከዚህ በኋላ ይርበናል፣ ይጠማናል። ምናልባት ፐርሰናል በጣም እግዚአብሔርን የምትፈራ ሰው ከሆንክ ፐርሰናል ውስጣዊ ሰላም ሊኖር ይችላል። ሌላ ቦታ ግን ብዙም ኤክስፔክት እንዳታደርግ። ዓለሙ እየባሰበት የሚሄደው ይኸውልህ፣ ሰላም ማለት ጦርነት ብቻ አይደለም። ኢኮኖሚካል ስቴቢሊቲ ከሌለ ሰላም የለም። ሶሻል ስቴቢሊቲ ከሌለ ሰላም የለም። አየህ፣ የለም። ጤና ካልተረጋገጠ በተለያዩ ወረርሽኞች አደጋ ውስጥ ካለ ሰላም አለ እንዴ? አሁን ሰላም ሲባል አብዛኛው የምናያይዘው ከምን ጋር ነው? ጦርነት ነው። ጦርነት ከሌለ ሰላም አለ በቃ አለቀ። ጦርነት ካለ ደግሞ ሰላም የለም። ኖ አይደል። በኢኮኖሚ የተረጋጋ ነገር እስከሌለ ድረስ በግልም ነው ማለት በሀገር ብቻ አለ ሰላም የለም። በቃ እዚህም እዛ የሚነሳ ነገር አለ። ሁሌ ራበው ይረብሻል ተነስቶ ችግር ምንም ነገር ይወልዳል። ጥጋብም ይመጣል። እኛ እዚህ ጋር ስላልደረስን ነው። አይ እንደው የውጭ በተለይ ጠግበው ነው ብዬ ነው። እንደው የኛ ረሃብ ነው የሚያስነሳው ሳምሃው። ሌሎቹ ግን ምንድነው? አሁን ለምሳሌ ሲምፕሊ ራሽያን እንያት ማለት ምንድን ነው ያጣቸው ራሻ ብለህ ብትል በጦር መሳሪያ ጉዳይ ነው፣ በኢኮኖሚ ጉዳይ ነው፣ በተፈጥሮ ሀብት ነው። እንግዲህ ራሻ ማለት ከዓለም አንደኛ ነች በቆዳ ስፋት አሁን ላይ ባለው በቆዳ ስፋት አንደኛ ነች። እና የነዳጅ ችግር የለባትም ማለት ይሄ ነው የሚባል ችግር ያለባት ሀገር ሆነ አይደለም። ግን ጠጋብ ነው የነሰንስ ግን ሂስቶሪካል ጉዳይ የላቸውም ማለት አይደለም። what means ይሄ የዚህ ሶቪየት የነበረው ጉዳይ ምናምን ሁሉ ጊዜም ቢሆን በቃል እንትን ቁጭት ነው። ከሱ ያልፋል ማለት ነው። አሁን በጣም ያልፋል። ስለዚህ ከጥጋብ ነው የሚነሳው ልልፈልግ የኛ ሀገር እና እነሱ ቶታሊ ሩቅ ማለት ነው። እና ጥጋቡም እሱንም ሊያመጣብን ይችላል ብዬ ነው። በተለይ አሁን አሜሪካንንም ሄዳ የምትተነኩስበትን ለሀያልነቷን ለማስከበር የምትሄድበትን ርቀት ምናምን ስታይ አሜሪካ ፈርስት ነው አይደል? እና የጥቅም ጉዳይ በጣም ትልቅ ስፍራ አለው። በተለይ በአውሮፓም በመካከለኛው ምስራቅም አካባቢ ላይ ያለውን ነገር ለምሳሌ አሁን
ሳውዲንና የኢራንን ጉዳይ ስትመለከት ምንድነው እሱ ምን ጎሏቸው ነው እንደዛ የሚሆኑት? የኃይል ሚዛን ጉዳይ ነው። አካባቢውን እቆጣጠራለሁ አንዱ እንደውም ሰሞኑን የሳውዲው ልዑል ሄዶ ሰምሃው ያነሳው ነገርና እዛ አካባቢ ላይ እንትን ለመሆን ትንሽ ጦር መሳሪያ ምናምን ተባብሎ ድርድሮች እንደተደረጉ ተሰምቷል። ስለዚህ አሁን እነዚህ ነገሮች ስናያቸው እንዳልከው ረሃቡን ብቻም ሳይሆን ጥጋቡም እና ኤክስትራ ማይልስ ሄዶ የሆነ ነገር የራስ ለማድረግ እና ይሄ ራስ ወዳድነት የሚባለውን የፐርሰናል እንትን የቅዱሳት መጽሐፍት እንደሚሉት በመጨረሻው ዘመን ሰዎች ብቻ ሳይሆን ሀገራትም ራስ ወዳድ ይሆናሉ ብለን ብናስብ ጥሩ ሳይሆን አይቀርም። ማለት ለጸብ የሚነሱ ተድላን የሚወዱ ምናምን ወጭ ሰው አይደል ሀገር የሚሆነው ማለት መንግስታቱ ምናምን የራሴን እንትን ላስከብር አይነት በሚል የዚህ የግል ፍላጎቶቻቸውን ለመሙላት ሀያል ለመሆን ያለው ሽቅድድም ምናምን እነሱም ነገሮች ከዛም ጭምር የሚወጡ ፕላስ ይሄ ተድላን የመውደዱ ምቾት በጣም ከፍ እያለ እንዲመጣ ምናምን የመመኘቱ ጉዳይ እሱን ፉልፊል ለማድረግ የሚሄዱበትም መንገድም ነው። ሰይጣን በእሳት ድንጋዮች መካከል የሚመላለስ ኪሩብ የሚጋርድ ኪሩብ እንደሆነ ተጽፏል እና ጥጋብ ነው ያወረደው። ምንድነው ያወረደው? ከእሳት ድንጋዮች መካከል የሚጋርድ ኪሩብ ከነበረ ከዛ ያወረደው ምንድነው? ከዛ በላይ ምን ፈልገው ነው? ከዛ በላይ አየህ፣ በኪሩቦች መካከል የሚጋርድ ኪሩብ ከነበረ እሱ በዝማሬ የተሞላ ከነበረ ከዛ ክብር፣ ከዛ ብርሃን፣ ከዛ ህይወት፣ ከዛ ዓለም ምንድነው ያወረደው ብለህ ነው የምታስበው? ያ የዛ ኮፒ ነው መንግስታት ላይ የምታየው ነገር። ሱፐር ፓወር መሆን፣ ምናልባት በፈጣሪ ቦታ መሆን፣ ልዕለ ኃያልነት አንዳንዴ አይበቃህም። ዓለም በሙሉ ለአንተ ሲገብርልህ እስካላየ የመጪው ዓለም የበላይ ማን ነው? የመጪው ዓለም እየተንከባለለ የመጣ ነገር አለ ለመቶዎች ዓመታት። የመጪው ዓለም ግን ልዕለ ኃያል በዓለም ላይ ማን ነው? ኢኮኖሚካሊ፣ ፖለቲካሊ። እሱ ደግሞ ኃይሉን በጨበጠው ነው፣ ኃይል በያዘው ነው። ኃይል ራሱ ኢኮኖሚን ይገልጣል፣ ቴክኖሎጂን ይገልጣል አይደል? ብዙ ነገር ነው የሚገልጠው። እና ሰው እንደገና ወደ ጥንቱ ይሄ ወደ ጎልያድ ዘመን በጉልበት ወደ መተማመን መጥቷል። ጎልያድ እኮ ሰራዊቱን በሙሉ ነበር የሚያንቀጠቅጠው ታውቃለህ አይደል? አንድ ወንድ ይምጣና ይግጠመኝ ይል ነበር። ይሄ ሁሉ ጦርነት ምን ያደርጋል? ይሄ ሁሉ ሰው ለምን ያልቃል? አንድ የላቸውም አንድ ሰው እያለ ይል ነበርና ወደዛ ወደ ኃይል የመጣ ነው። ገባ? ትልቅ ኃይል ያለው በቃ ይገዛል። ስለዚህ ኢኮኖሚው ወደ ኃይል የሚመነዘረው፣ ኖሌጅ ቴክኖሎጂ ወደ ኃይል የሚመነዘረው፣ ኤቭሪቲንግ ወደ ኃይል የሚመነዘረው እንደን መጪውን ዓለም ኮንትሮል ማድረግ፣ መጪውን ዓለም መግዛት፣ በመጪው ዓለም ላይ በማንም ዶሚኔት አለመደረግ። ይሄ እንዳልኩ ከየት ኮፒ ያደረግነው ነው ብያለሁ። ከወደቀው መልአክ ኮፒ ያደረግነው። ማንኛውም ሀገር በሀገሩ ላይ በሰላምና በጤና እስካልነካኝ እስካልደረሰብኝ አይደርስብኝ አልደርስበትም፣ አንግባባም፣ አንስማማም፣ ተከባብረን እንዲህ የሚባል ነገር አይሰራም። እንዲህ ቢሆን ኖሮ የሚጋርድ ኪሩብ ተከብሮ ይቀመጥ ነበር። በሳገባ ወደቀ ነው የሚለው። ከእሳት ድንጋዮች መካከል ወደቀና የተቃጠለ ድንጋይ ሆነ ነው የሚለውና ያ ስፒሪት ነው። እስፔሻሊ እንደዚህ በጣም ከፍ ያለ ኃይል ያላቸው ኢኮኖሚካል ፓወር ያላቸው ሀገር መንግስታት ላይ የሚሰራው እሱ ይመስለኛል። በመንግስታት ማል ብለው በመንግስታት ማል ያለ ሽቅድምድም ያለ ፉክክር፣ ለምሳሌ የአሜሪካን ኃያልነት አለመቀበል፣ በቃ የአሜሪካን ኃያልነት አለመቀበል፣ ዲናይ ማድረግ ነን። በምንድን ነው እሱ ኃያሌኖቹ ይሲ? ስለዚህ በዛ መንገድ አንተ ኃያል መሆንህን ለማሳየት ማይነካ ትነካለህ። ሰተት ብላ እንደምትመጣ ታውቃለህ። አየህ እንደምትመጣ ታውቃለህ። ምክንያቱም ዩክሬን ማን ነው ጆ ባይደን ያስታጠቋት? አይዞሽ በርቺ ያሏት እኮ እነሱ ናቸው አይደል? እንደዚህ ፍርስርስ እንድትል ማለት ነው። ልክ ኢራን ጋዛ እንዳስፈረሰቻት ማለት ነው። እንደዛ ነው የሚሆነው። እና ያ አይነት ሱፐር ፓወር ሆኖ የመውጣት ጥማት በሰው ልጆች ውስጥ ጠላት አስገብቷል። እና ያ ነገር ነው አሁን በጣም የተንጸባረቀ ያለው እንጂ ሰላም ፍለጋ አይደለም። የሌሎችን መብት አክብረ ጤናማና ሰላማዊ ግንኙነት ከማንኛውም ህዝብ ጋር ፈጥረ የመኖር ጉዳይ አይደለም እንጂ እንጀራ ተርበው አይደለም። በዓለም ላይ ቁጥር 1 ስንዴ አቅራቢ ኤክስፖርተር ራሽያ ናት። ቁጥር 2 ደግሞ ዩክሬን ነበረች አይደል? በቃ እዚህ ዳቦ ጥያቄ አይደለም ጥያቄ የዳቦ ጥያቄ ከዚህ በጣም የላቀ በጣም ያለፈና ግን መጽሐፉ አይስትም። ይኸው መጽሐፉ አይስትም። ይሄንን በፈለከው መንገድ ጥገብ በፈለከው መንገድና የመጨረሻውን ነገር ግን አይቶ ነው እሱ የሚጽፈው። መጨረሻ ላይ የምትሆነውን ነገር የሚነግርህ መነሻ ነው አይደለም። መጨረሻ ላይ ማን ነው የሚለውን የሚጽፍልህ የምታገኘው መጽሐፍ ላይ
ጎግ ማጎግ ብሎ ሲል መጽሐፍ ዝም ብሎ አይደለም የሚለው ነው ማለት አንተና እኔ ባለንበት በዚህ ዘመን የራሻን እንደዚህ መነሳት በጣም አያረው ነው አምባገነኑ ነው ማትሰማ ማትመለስ ሀገር ነው በቃ ሀገሩን በሙሉ መጠቅለል አለብኝ ምትለውና መነሳቷን መጽሐፉ ጽፎታል አይቶ ጽፎታል አስባል ስንት ሀገር ቆርጣ እስራኤል እንደምትመጣ ከመጣች ስንት ሀገር ቆርጣ እንደምትመጣ ምክንያቱም አይዶን እንግዲህ እንደ ኢራን እንትን ካልተወራወሩ እንደሷ አይመስለኝም ጦርነቱ እንደሷ አይመስለኝም እግረኛም ያለበት ታንክም ያለበት ይመስላል እንደሱ ከሆነ እንዴት አድርጋ የምትመጣው ብለ ዝም ብለህ አስብ እስቲ አይመጣለም እኮ ከለሩ አይመጣለም ፒክቸሩ አይመጣለምና እንደዛ ነው በጣም ብዙ ርቀት ገና መሄድ ይፈልጋሉ በጣም ብዙ ሀገሮችን ገና ኮንትሮል ማድረግ ይፈልጋሉ ዓለምን በሁለትና በሶስት መንግስታት ማለት መጠቅለል ይፈልጋሉ ዓለምን ቅኝ ግዛት አንቺ እኔ ገሌ አይደለም ዓለምን በሁለት ወይ በሶስት ሸንሽኖ ራሻ እነዚህን አገሮች ቻይና እነዚህን አገሮች በአሜሪካ አውሮፓን እንጂ አፍሪካን ጨምራ እነዚህን አገሮች ብሎ በሁለት በሶስት ዓለማትን ከፍሎ 7 ምናምን አህጉር አይደለም 3 አህጉር ዓለም ላይ እንደሱ ሁሉ የሚያስቡ ይመስለኛል እውነቴን ነው ማውራ ሳስበው በዛ ልክ የሚያስቡ ይመስለኛል ያው እኛ መቼ ሰው አይደለም ለነሱ ያው ሰውን መስል አይነት ነገሮች እና እንደዛ ተፈጥሯዊ ብቻ ሲፈልጉ የሚፈልጉን ማለት እኛም እኮ ሀብት ነን ለነሱ አይ የተፈጥሮ ሀብቶቻችን ወስደው ያሰሩናል ጉልበታችንን ለጦር ያሰልፉናል ወስደው አይደል ታቃለ የአሜሪካ ዲቪ ስትሞላ ሌላ ምትሞላ ነገር የትኛው ነው ሚሊታሪ አገልግሎት ግዴታ እወጣለሁ አሜሪካ መንግስት ቢጠይቀኝ ወታደራዊ ግዴታ ለፈጸም ዝግጁ ነኝ ብለን ነው ፈርመን ነው የምትሄደው ስለዚህ አንተ የጉልበት ሰራተኛ ነህ አንተ ተዋጊ ነህ በቃ ስለዚህ አንተ እየተጠቀሙ ነው ያሉት አንተ ደግሞ ኑሮውን አሻሽላለሁ ብለህ ነው እዛ የምትገባው የተሻለው ኑሮ ፈልገህ የምትገባው አንተ ያ በቃ ስለዚህ ማዕድን ከመሬት ውስጥ አውጥቶ መውሰድና አንተን መውሰድ እኔ መውሰድ ምንም ልዩነት የለው እዛ ጋር ነው ያለ ነው ዞሮ እነዚህ አሁን ዓለም ላይ የምናያቸው ቀውሶች ከዚህ መላ አድማሳቸውን እያሰፉ ዝም ብለው የተቀመጡ ሀገራትን ጭምር የነካኩ ወደ ሌላ ዓለም ወደምትፈራው የማይቀረው ጦርነት የሚሄድ ይመስላል ለምን ቻይና ዝም ብላ የተቀመጠች እኮ አይደለችም ከታይዋን ጋር በጣም ከባድ ሰጣ ገባ አለ ከጃፓንም ጋር ትንሽ እየተዛዛቱ ነው ከጃፓን ጋር መዛዛት አለ ሰሜን ኮሪያ እና ደቡብ ኮሪያ ዝም ብለው የተቀመጠው አይደለ ሰሜን ኮሪያ ቀላል ሀገር አይደለችም እንዴት አድርጋ እንደምትረብሽ ታውቃለህ እንደው ሰውየው በቅርቡ ምን ነበር ጨርሽ ኒውክሌር ነው ምንድነው እንትን ብያለሁ ማም ይያለ ሲፎክር ነበር እንደዚህ አይነት በቃ እንትኖች ምን ልበልህ ዓለምን ያናውጡት ያሉት ይሄን ነውጥ ከዚህ በኋላ ይቀዘቅዛል ብለህ በምንም ሂሳብ ማሰብ ስልጣኔ እንግዲህ አሁን እንግዲህ ስልጣኔ ከሆነ ከዚህ በላይ ከዘመን በላይ ስልጣኔ ከየት ይመጣል ግን ስልጣኔ ያስቀርቱታል ምን አደረገው እንደው አረቀቀው አባሰው ጦርነቱን በጣም ዘመናዊ ቴክኖሎጂ የተገጠመለት አደረገው ከግር በግር በሺህ ኪሎ ሜትር እንድትወራወር አደረገ አሁንም እኮ ዩክሬን ተኩሳለች ራሻ ተኩሳለች እግረኛ ጦርነቱ አለ እግረኛው ለምን ድንበር ስለሆነ ድንበር ባትሆን እንኳን አትዋጋም አሁን እስራኤልና ኢራን እንዴት ነው እግረኛ የሚዋጉት እንዴት ነው የት ተገናኝተው የሚዋጉት በሺህ ኪሎ ሜትር ማለት የት መተህ ትዋጋለህ የት መተህ ነው ይዋጣል የምትባባለው አየህ ሚሳይል የሚወራወሩት አይደል እቺ ተወርዋለች ታከሽፋለች ትንሽ ጋብ ሰጠነች ደግሞ ምትችለው እንደዚህ ነው ያለው ነገርና ቴክኖሎጂው የበለጠ ጦርነቱን አባብሶታል ጦረኛ አርጓል መንግስታትን ህዝቦችን ጦረኛ አርጓል ገባ በጣም በትንሽ አቅም እንድትተማመን አርጓል ቤት ቁጭ ለምትተኩሰው 1000 ኪሎ ሜትር 2000 ኪሎ ሜትር እንግዲህ አስቡ አሁን ከራዳር ውጭ ሆነ ራዳር የማይቆጣጠረው ሚሳይል ባላስቲክ ሚሳይል እሱ ሲዞር ውሎ እዮብን ነው ፈለገው ካለየው አንተን እስኪያገኝ ድረስ ይዞራል በአገኘው ሲል ነው የሚተኩሰው አስበዋል ነገሩ ምን ያህል ሚስጥራዊ እንደሆነና በጣም ዴንጀረስ እንደሆነ ስታስብ ዓለማችን ወዴት እየሄደች ነው ወዴት እየሄድን ነው ወደማይቀረው ነገር እየሄድን ያለውና በርቱ አይዟችሁ ደግሞ የሚመጣው ደግሞ ይመጣል ነው መልእክታችን ይሄ ነው የሚመጣው ከመምጣት የሚያጎለው ነገር የለም ለማንኛውም ግን በምን ራሳችንን እንጠብቃለን የሚለው ነው እንግዲህ ቅዱሳት መጽሐፍትን እንደው ይዘናቸው ሼልፍ ላይ የምናስቀምጣቸው ሳይሆን ምን መረምራቸው የበለጠ ቀኑ እንደተቃረበ እያየን አረ እንዴት ነው ይሄ ነገር ስለዚህ ቀኑ እየቀረበ እያያችሁ ምን አርጉ ይላል እያልን መጽሐፍቱን እያየን ራሳችንን ፕላስ በእኛ አቅራቢያ ያሉትን የምናነቃበት እንዲሆን ነው ሀሳባችን ሬዲዮ እናመሰግናለን ከልብ ክብረት ይስጥልን እናንተም አብራችሁን ስለቆያችሁ ከልብ ነው እናመሰግነው በቀጣይ እንገናኛለን ዓለማችን
ያው ሰላም የለም። እናንተ ግን ሰላም ሆነቻው።